بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته. هاي حديث لا درسنا النبي صلى الله عليه وسلم لالو بز حديث لا عليكم بحسن الخلق والصمت لالو أدراتون ሁለት ባህሪያቶችን ያዙ ሁለት ባህሪያቶች ሊኖርባችሁ ይገባል حسن الخلقና ባህሪያችሁን ማሳመርና ዝምታን እነኚህ ሁለት ባህሪያቶችን ልትፈጽሙና ልትላበሱ ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። حسن الخلق ባህሪያችን ማመር ባህሪያችን ያማረ የሰመረ ከሆነ ሁሉ ነገሮቻችን የተሳኩ ይሆናሉ የሰመሩ ይሆናሉ። በሁሉ ነገራችን ላይ አንቆጭም አንጸጸትም። ምናልባትም حسن الخلق ከሌለ መነጫነጭ ካለ መቆጣት ካለ ያላግባብ ብዙ ነገሮች ልንገባ እንችላለን። በቁጣ መንፈስ የሆነ ነገሮች ልናጠፋ ጥፋት ልንሰራ እንችላለን ልንፈጽም እንችላለን። ምናልባትም ቤታችን ልናፈርስ እንችላለን። በተለይ በሰብል ጋር ባለው ጉዳይ ላይ ከሆነ ዝምድና ልንቆርጥ እንችላለን። አላሁ አዘ ወጀል ቀጥሉ ብሎ ያዘዘውን ዝምድና ዘመዶቻችሁን ቀጥሉ ዝምድና ጋር ተቀራረቡ ጠይቁ ያለውን ነገር ያን ነገር እንዲያልፈጽም ሊያደርገን ይችላል። የባህሪያችን አለመስተካከል ወይም ባህሪያችን አለማማር እነኚህ ሁለት ባህሪያቶችን አደራችሁን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። حسن الخلق حسن خلقك ባህሪህን አሳምር አስተካክል ታጋሽ ሁን ሳቢር ሁን ሰብር ይገባል። ለማንኛውም ነገር ሳቢር ልኮን ይገባል። የሆነ ነገር ድንገተኛ ነገር ሊያጋጥም ይችላል። የሚያስቆጣህ ነገር ሊያጋጥም ይችላል። የሚያናድህ ነገር ሊያጋጥም ይችላል። ያኔ ትዕግስት የተባለውን ባህሪ ልትላበስ ይገባል። አዛኝ ሁን ምናልባትም የሆነ ነገር የሚያሳዝን ነገር ሊያጋጥምህ ይችላል። ጨካኝ ልኮን አይገባም ልጨክን አይገባም። በተለይ ደግሞ አማኝ የሆነው ሙስሊም የሆነ ወንድምህ ሲሆን እነዚህ ነገሮች ካሉ حسن الخلق ካለ ባህሪ የተሰመረና የተስተካከለ ከሆነ ቂያማ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሚዛንን የሥራ የመልካም ስራችንን ሚዛን ከሚያሳምሩ ወይም ደግሞ ከሚያከብዱ ነገሮች መካከል ምንም ነገር የለም حسن الخلق ባህሪን ከማሳመር ባህሪያችንን ከማስተካከል በበለጠ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው ባህሪ ወሳኝ ባህሪ ሰምት ነው። ዝምታን መምረጥ ይኖርብናል። የምንናገረው ነገር መልካም ነገር ካልሆነ መልካምነቱ ካልተረጋገጠና መልካምነቱን በመምተመቶ ታላረጋገጥን ንግግር ከማነጋገራችን ይልቅ ከማውራታችን ይልቅ አለማውራታችን ይመከራል ወይም ደግሞ አለማውራታችን ይበልጣል። عليكم بحسن الخلق والصمت ዝምታንና ንግግር ማሳመርን አደራችሁን። ዝም ስንል ምንም የሚቀር ነገር የለም። ዝም ማለት የማያስፈልገው የአላህ عز وجل ሁሩማቶች ሲጣሱ ታየን ወንጀል ሲፈጸም ካየን የሆነ ነገር ሲጠፋ ካየን ዝም አንልም። ወንጀል ሲሰራ ያያየን የምንችልበት አግባብ ካለ መከልከል የምንችልበት ሁኔታ ካለ መከልከል ይኖርብናል። من رأى منكم منكرا فليغيره بيده فإن لم يستطع فبلسانه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዝምታ ኸይር ነው መልካም ነገር ነው በሚለው ብቻ ሐሳቤ ወንጀል ሲሰሩ ያያየን እኛ ደግሞ ወንጀሉን መምከርና መከልከል መገሰጽ የምንችልበት ሁኔታ ያለ ዝም አንልም። ነገር ግን ከዛ ውጪ ከዚህ ተግባር ውጪ ባሉ ሁኔታዎች የምናወራው ዝም ብለን ማላይ እኔ ከሆነና ብሎም ደግሞ ወደ حرام የሚወስድ ነገር ከሆነ ዝምታን ብንመርጥ ይሻላል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን ይላሉ? إن أكثر خطايا بني آدم የአደም ልጆች አብዛኛው ወንጀላቸው በመላሳቸው ነው የሚመጣው ይላሉ። አብዛኛው የበኒ አደም የሰው ልጆች ወንጀል የሚፈጽሙት በመላሳቸው ነው ወመላስ ጣጣ ነው። በሌላ ሐዲሳቸውም እንደዚሁ أشار النبي صلى الله عليه وسلم إلى فمه ይሄን ምላሳችሁን ወይም ደግሞ አፋችሁን መያዝ አለባችሁ በደንብ መቆጣጠር አለባችሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም። ያ ረሱላህ هل نؤاخذ بما نتكلم فيه በመናገርበት ነገር ደግሞ እንጠየቃለን ወይ? هل نؤاخذ بما نتكلم به ንግግራችን ደግሞ ያስጠይቀናል ወይ በማለት ነብዩን ሰለላሁ ዐለይሂ ወሰለም ይጠይቋቸዋል። ምን ማለታችሁ ነው? ሰዎችን እኮ በገሃነም የሚያስገባቸው የገሃነም ሰዎች ሊሆን የሚያደርጋቸው ነገር በአብዛኛው የለም የመላሳችሁ ጣጣና በመላሳችሁ የሚወጣው ነገር ካልሆነ በቀር ይላሉ። ስለዚህ ዝምታልን ግን ከዚህ ሁሉ ነገሮች እንድናለን ማለት ነው። ከዚህ ሁሉ ተግባር ከዚህ ሁሉ ስህተት ከዚህ ሁሉ ጽፋት እንድናለን። ሰዎች አሁን በመላሳቸው በዚህ ዘመን በጣም ብዙ ነገሮች ይናገራሉ ብዙ ነገሮችን ያወራሉ። በእውቀት ምክንያት ማድረግ ሊሆን ይችላል ዳዕዋን ሰበብ ማድረግ ሊሆን ይችላል በተለያዩ ሁኔታዎች ሀያ በማጣት ሊሆን ይችላል። በመላሳቸው የሚያወጧቸው ነገሮች በጣም ብዙ ወንጀሎች ይኖራል። በመላስ የሚወጡ ነገሮች ከሽርክ ጀምሮ ከዛም በኋላ ሰዎችን መዝለፍ
ሰዎችን ማንቋሸሽ፣ ሰዎችን መሳደብ፣ የተለያዩ ነገሮች መላሳችን የምናወጣቸው ነገሮች በጣም ብዙ ናቸው፣ በጣም በርካቶች ናቸው። እነኚህ ነገሮችን ላለማድረግ ዝምታ መፍትሄውና ብቸኛ አማራጭ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አጠንክረው አለይኩም ቢሁስኒል ኹሉቂ ወሰምት አደራችሁን ባህሪያችሁን ማሳመርንና ዝምታ የተባለን ባህሪ ልትፈጽሙ ይገባል። መልክ መናገር የሚባለው ነገር ካስፈለገ የተወሰኑ ነገሮች ናቸው። ላ ኸይረ ፊ ከሲር ሚን ነጅዋሁም ኢላ መን አመረ ቢሰደቃ ይላል አላሁ ዐዘ ወጀል። አብዛኛው የሰዎች ምክክር ተሰባስበው የሚያወሩት ወሬ ከሰባስበው የሚመካከሯቸው ምክሮች ዋጋ የላቸውም፣ ትርጉም የላቸውም፣ ጠቃሚ አይደሉም። ምናልባትም በመልካም ነገር ያዘዙ ሰዎች ካልሆኑ በቀር ሰዎችን በማስማማት በማስታረቅ ካልሆነ በቀር መልካም ነገሮች ለመናገርና መሰል ነገሮች ከዚህ ውጭ ሰደቃ እንሰድቅ በሚል በመልካም ነገሮች ካልሆኑ በቀር ሌሎች አብዛኛው ሰዎች የሚያወሯቸው በተለይ ተሰባስበን አንዳንዴ ተሰባስበው የሚያወሯቸው እንደው ተራ ነገሮች ኸይር የላቸውም፣ አስቸጋሪ ናቸው ይላል። ለዚህ ነው የቂያማ ቀን አላሁ ዐዘ ወጀል ምን ይላል? ሰዎች ሲቆሙ የውመ የቁሙ ሩህ ወልመላኢካ ሰዎች ተነስተው አላህ ፊት ሲቀርቡ መላኢኮችም ሌሎች ጅብሪልም ዐለይሂ ሰላም ወይም ሩህ የተባለው መላኢካ በሚቆምበት ሰዓት ተሰልፈው የሚናገር የለም። የውመ ሰፈን ላ የተከለሙነ ኢላ መን አዚነ ለሁ ረሕማኑ ወቃለ ሰዋባ ይላል። ያኔ የሚናገሩ ሰዎች እድለኞች ሰዎች ብቻ ናቸው ይላል። ዱንያ ላይ አላህ ዐዘ ወጀል የፈቀደለት ሰውና ዱንያ ላይ ደግሞ ትክክለኛ ንግግር የተናገሩ ሰዎች ብቻ ሲቀሩ ቀውለን ሳሊሕ ጥሩ የሆነ ንግግሮች ተውሂድ ላይ አላህን ዐዘ ወጀል በማጥራት አላህን በማሞገስ አላህን በማላቅ ዳዕዋ በማድረግ ሰዎችን በመምከር ቁርአን በመቅራት ዚክር በማድረግ መሰል ነገሮችን ነው። እንግዲህ መልካም ንግግሮች ማለት እነዚህ ናቸው። ልትዘክር ትችላለህ፣ ተስቢህ ልታረግ ትችላለህ፣ ሰዎችን ልትመክር ትችላለህ፣ ዳዕዋ ልታረጋቸው ትችላለህ፣ ከመጥፎ ነገር ልከለክላቸው ትችላለህ፣ ነሲሃ ልታረግላቸው ትችላለህ፣ ቁርአን ልትቀራ ትችላለህ። እነኚህ ንግግሮች ናቸው ጥሩ ንግግሮች የሚባሉት። ከዚህ ውጭ ያሉ ነገራቶች ግን ወይም ሐራም ነው የሚሆኑት ወይም ደግሞ የሚጠሉ ይሆናሉ ወይም ደግሞ ሙባህ የተፈቀዱ ናቸው ብለን እናስባቸው እንችላለን። ከዚህ ውጭ ሊሆኑ አይችሉም። እነዛ ሙባህ የተባሉት ደግሞ ምናልባትም ተወስኡ ካረግን አብዛኛው በሰፊው የምንገባባቸውና በሰፊው የምናወራባቸው ከሆነ ወደ ወንጀል ውስጥ ሊወስዱና ሊጎትቱን የሚችሉበት አጋጣሚ ይኖራል። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ባህሪ ልታረገው የሚገባው እነኚህ ሁለት ባህሪያቶች ናቸው። እነዚህ ልትረሳ አይገባም። ሶምትና ሁስነል ኹሉቅ ሁሌም አንተ ጋር ሊኖሩ የሚገቡና ልትላበሳቸው የሚገቡ ባህሪያቶችና ስነ መግባሮች ናቸው ይላሉ። ስለዚህ ማላ ያዕኒ ከሆነ የምናወራው ነገር የምናቀርበው ነገር ለማህበረሰቡ እንደማይጠቅም ምናቅ ከሆነ ደው ዝም ብለን መናገር ስላለብን ብቻ የምንለው እንዲህ አይነት ነገርን ብንተውና ብናሳልፈው ይሻላል። ከዝምታ የሚገኘው መልካም ነገር ነው። መልካም እንኳን ባታገኝ ወንጀል ከመስራት ትድናለህ። ሁስነል ኹሉቅ ደግሞ በተለይ መጀመሪያዊቷን ባህሪ ላይ አደራችሁን እሷ ላይ ትኩረት ልታረጉና ተርኪዝ ልታረጉ ይገባል። ሁስነል ኹሉቅ ደግሞ አላህ የሰጣቸው ሰዎች ይኖራሉ። በከስብ ደግሞ በጥረት ደግሞ የሚመጣ ባህሪ ይኖራል። በጥረት የሚመጣ ባህሪ ይኖራል። ልንስተካከል እንችላለን። የነብዩ ሰለላሁ ዐለይሂ ወሰለም ምክሮችን በመስማት አላህ ቁርአንን በማንበብ የቁርአን ተግሳጾችንና የቁርአን ምክሮችን ተውጂሃቶችን በማየት ሊስተካከሉና ሊሰምሩ የሚችሉ ባህሪያቶች ይኖራሉ። ያን ማስተካከል ይኖርብናል። ዛሬ ፕሮግራማችን ኢንሻአላሁ ተዓላ በዚህ የሚቋጭ ይሆናል። የሚቀጥለው ፕሮግራም እስከምናገናኝ ድረስ አላሁ ዐዘ ወጀል በሰላም ያቆየን። አላሁ ዐዘ ወጀል በሰማነው የምንሰራ የምንጠቀም እውነተኛ ባሮች አድርገን። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር። አሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።